የምነካው ያለሷ የሌላ በልማ እኔ ወዝውዘኝ አትርፊ ጎተራሽ ሞልቶ አፍርቶ ያንቺ ቅናት እንጂ ቤቴ መቼ ጠፋው ይሄ ልቅና ማለት ተይ እንዳያጠፋን ደስ ብሎኛ ምኖረው ያኔ ብትሆን ነው። አስተያየቱ ወደ ዳኞች እናልፋለን። ምዕራፍ 22 በጣም ድንቅ ምዕራፍ ነው። በተለይ ደግሞ እኔ ያው ቆየሁኝ ትንሽ ፋና ውስጥ አይደለም ብዙ ምዕራፎችን ኤክስፒሪየንስ አድርጌያለሁኝና ምዕራፍ 22 በብዙ አንፃር በጣም የተለየ ምዕራፍ ነው። ከምልመላው ጀምሮ ምዕራፍ ውስጥ እንዲካተቱ የተደረጉት ልጆች በጣም ልዩ ተሰጥኦ ያላቸውና አብዛኞቹ በጣም በጥሩ የክህሎት ደረጃ ላይ ስለነበሩ ውድድሩን በጣም ከባድና ቅርብ ለቅርብ የሆነ የመፎካከር ሁኔታ ውስጥ እንዲሆኑ አድርጓቸው ያለፈ ስለነበር እኛንም ትንሽ የፈተነና መጨረሻ ላይ ደግሞ በወጡት ልጆች በጣም የተደሰትንበት ምዕራፍ ነውና ከምዕራፎች ሁሉ እውነት በልዩነት ያየሁት ያለፈ ምዕራፍ ነው። አንዳንድ ጊዜ ኦዲሽን ላይ ትቸገራለህ። በጣም የነጠረ ከባንድ ጋር የሚስማማ ድምጻዊ ለማግኘት ብዙ ፈተና እናያለን። 3-4 ቀን ቀኑ ሙሉ ሰርተን ምናምን ነው የምናገኘውና በዚህኛው ኦዲሽን ስንሰራ በጣም የተሻሉ በጣም ብዙ ልጆች መጥተው ነበርና ኢቭን የመጀመሪያው የማጣሪያ ላይ በጣም በርካታ ልጆች ለምርጫውላ እስክንቸገር መጥተው ነበር። ጥሩ የሆነ አስደማሚ የሆነ ምዕራፍ ነበር። እንዳያቸዋቸው ተወዳዳሪዎቹን ገና ከኦዲሽን ጀምሮ ስለነበርኩበት ያንዳንዱን ተወዳዳሪ አውቀን መዘነን ነው ያሳለፍነውና ያስታውቅ ነበር ተስፋው ኦዲሽኑ ላይ ጠንካራ ፉክክር እንደሚኖር ባንዶች እንደሚቸገሩ ዳኞችም እንደሚቸገሩ ገና ከጅምሩ ያስታውቅ ነበር። በጣም ጠንከር ያሉ ልጆች እንደው ስሙ ነው እንጂ ምዕራፍ ውድድር የሚባለው ይዘቱ የአሸናፊዎች አሸናፊ አይነት ይዘት የነበረው ይሄኛው ሱር ላይ የነበሩት ልጆች መጀመሪያ አካባቢ እንኳን የተባረሩት ልጆች በጣም ጠንካራ ናቸውና በጣም የተለየ ነበር ለማለት ይችላል። ከጊዜ ወደ ጊዜ ምዕራፎች ራሳቸው ልክ እንደ አሸናፊዎች አሸናፊ የሆኑ የመጡበትን ነገር እየገረመኝ ሳዳምጥ ነበር። ምንድነው በጣም ተከታታይ ናቸው ማለት ነው። ፋና ላምሮትን በየምዕራፉ የሚሰጡትን አስተያየቶች ያያሉ፣ ድምጻውያንን ይከታተላሉ። ከዛ በኋላ እኔ ምን ማሟላት አለብኝ የሚለውን በደም ተጠንቅቀውበት ተዘጋጅተው የሚመጡ ነው የሚመስለኝና ይሄ 22ኛው ምዕራፍ ያለፈው ምዕራፍ በጣም እኔ በጣም ተመስጨበት ያለፍኩበት ምዕራፍ ነው። ቀደም ለባሉ የምዕራፍ ውድድሮች አንዳንድ ነገሮች እንቸገር ነበር። ለምሳሌ ጥሩ ድምጽ ኖሮት የሪትም አረዳድ ላይ ኖሮ ይችላል። ኪ ምን ማለት እንደሆነ ላያቅ ይችላል። ከባንድ ጋር ቆሞ መስፈንና ሙዚቃው እንዴት ነው የሚገባው እንዴት ነው የሚወጣው ፕሮሲጀሩን ላይረዳ ይችላል። ያው ተወዳዳሪ ሲሆን ሰምቶ አይደለም የሚመጣው በስልኩ ጋር ሄድፎን አድርጎ እሱን ደጋግሞ እየሰራ ልምምድ እያደረገ ቤቱ ነው በኋላ በባንድ የሚመጣው ወደ ባንድ ወደኛ ውድድር የሚመጣው። በዚህኛው ምዕራፍ የሚገርመውና የደነቀኝ ነገር ሁሉም በጣም ልምድ ያለው ነው። በጣም ልምድ ያለው ዛሬ ከነገ ሲጠብቅሽ ልቤ ዛሬ ከነገ ሲጠብቅሽ ልቤ ትመጫለሽ ብዬ ወስኜ በሀሳቤ ትመጫለሽ ብዬ
አሳበኝ ባሳቤ መንትዮቹን ሳይ ዝም ብዬ ዓለም ላይ ያለውን የመንትዮች ከሙዚቃ ጋር የተያያዘ ነገር ለማንበብ ሞክሬ ነበርና አሉ ግን ያው ሬር ነው በጣም እንደ እንትን አይደለም በብዛት አይደለም ያሉት ግን መንትዮች ወንዶችም ሴቶችም አሉ ፐርፎርማንስ ሲንገርስ ዘፋኞች አሉ ሶ በእነዚህ በመንትዮች ምክንያት ፋና ላምሮት ውስጥ ባሉ እኛም አንድ የዓለም ኤክስፒሪየንስ ደርሶናል ማለት ነው ቮካሊስቶች ብቻ አይደሉም ኢንስትሩሜንታሊስቶችም ናቸው እንደኔ አንደኛው ሳክስፎን ተጫዋች ነው አንደኛው እንደኔ ክላሪኔት ሜጀር ነው ሶ በየውድድር መሃሉም ኢምፕሮቫይዝ ሲያደርጉ ሶሎ ሲሰሩም ያያችሁት ሁኔታ አለና ያ ደግሞ ተጨማሪ ለውጥ ነው ተጨማሪ እድገት ነው አሁን ለምዕራፉ ብቻም አይደለም ለፋናም ለላምሮትም ትልቁ ውበት ነው ይዞ የመጣው በጣም ትልቁ ውበት ዘፋኝ ተኩኖ መሳሪያ መጫወት ሲቻል ሙዚቃን በደንብ የመረዳት ነገር ከፍ ይላልና በጣም ያግዛቸዋል እሱ እንደ አርቲስት እንደዚህ አይነት መታደል አይኖርም ድምጻ የሆነ መሳሪያ ተጫዋችም ሆነ ውድድር ላይ አያጋጥም ይሄ ደግሞ ገጥሟል በዚህ ውድድርና በጣም ካስደሰቱኝ ምዕራፎች በጣም ከተደሰትኩበትና በፍቅር ከሰራኋቸው ምዕራፎች እንደዛይም ባንድ ይሄ ምዕራፍ በዚህ ሁኔታ ለየት ያደርገዋል ሳክስፎንም እንደዚህ ደግሞ ትንፋሽ ያያዝህ እንደዚህ ሎንግ ኖቶችን የተጫወትከው እንደዚህ አይነት ኢንስትሩመንት ስለዚህ ከነሳክስፎኑ ልስጥ ውጤት ወይስ ለብቻ ልስጥ ከነሳክስፎኑ ልስጥ ውጤት ወይስ ለብቻ 10000 በጣም ጥሩ ነው ያደረከው ራስንም ከማስተዋወቅ አንፃር ሁሉ ጊዜ መሳሪያ ተጫወታላችሁ ሙዚቀኞች ናችሁ ምናምን ስለምንል ለሱም ጥያቄ ቆንጆ መልስ ነውና በጣም ትልቅ ጭብጨባ ይገባል አብረን ያሳለፍነው በምን ይረሳኛል ራሴን አስጥሎን አንቺን ያስነሳኛል ዛሬ እንኳን አካልሽ ስምሽ ያሳሳኝ ስምሽ ያሳሳኛል ስምሽ ያሳሳኛል በትዝታ ስበሽ ካምናዩስሽ ትናንትናን ባሳብ እንድኖር አረግሽ አንዳንድ ጊዜ ስጋት ይኖራል እነኚህ ልጆች ከባንድ ጋር መጥተው በትክክል የባንዱን ሪትም ቴምፖ አንዳንድ ነገሮች ጠብቀው ይሰራሉ የሚለው ነገር አንዳንዴ ስጋት ይሆንብሃልና እውነት በዚህኛው ዙር ግን በጣም የገረመንኛ አይተ እንደሆነ ብዙ ጊዜ ኦዲሽን ሲደረግ መሳሪያ ጀስት ፒያኖ ብቻ ነው የሚኖረው እንደ ዋናው የባንድ እንትን የተቀናጀ ሆኖም ሙሉ ባንድ ምናምን የለም ኦዲሽን ሲሰራና ልጆቹ በራሳቸው ምን ያህል ቴምፖ ይጠብቃሉ ምናምን የሚለው ነገር እኛ ቪዥዋላይዝ አድርገን በጆሮአችን ነው እንትን የምንለውና የመጀመሪያው ዙር ላይ በጣም ጥሩ ነበሩ 2 3 4 ይሄ ትሬኒንግ ፕራክቲስ ያደረጉ ሲመጡ ግን በጣም በሚያስገርም ሁኔታ ነው እየተቀየሩ የመጡትና ይሄም ገርሞኛል እውነት ለመናገር ሌላው አጠቃላይ 16ቱም ለምዕራፍ 22 ኦዲሽን አልፎ የገቡት ልጆች ፖቴንሻሊ በጣም ኃይለኞች ናቸው እና አንዳንድ ቀን ማን እንደሚወድቅ ምናምን አትገምትም ሁላ በፍጹም ማለት ነው ዛሬ አንደኛ ወጣው የሚቀጥለው ሳምንት ሲሰናበት ልታይ ይችላል ይሄ ኖርማሊ የፋና ላምሮት ከለር ነው እንደመጣንበትም ግን በዚህኛው ዙር ትንሽ የገነነ ነበርና አቅማቸው በጣም ተቀራራቢ ነውና እሱ ነው ዳኝነት ለሚፈትነው ነገር በእለት ፐርፎርማንስ ስለሆነ የምንዳኘው እነዚህ ልጆች ሁሉንም ብቃታቸውን አንድ ላይ አድርገው ሲያወጡት የተለየ ጥሩ ነገር ታያለ ግን ይሁንሽ ነገር የምትጎድለው አንደኛውም ጋር ይጎላልና የትኛው ጎዶሎ ከየትኛው
ጎዶሎ ይብሳል ነው እዚህ ጋር የምታወዳድረው እንጂ አብዛኞቹ በጣም በጥሩ ሁኔታ ላይ ነበሩና ለፈተናው ቢከብደን የነበረውም ያንን ማየት ነው። ያው መሰረታዊ የሆኑ ነገሮች ቢኖሩም ማለት ነው። አንዱ በጣም ሩቅ ሄዶ በጣም የራቀ አቅም ኖሮት ከሌሎቹ በጣም አውትሻይን የሚያደርግ ነገር ሲኖር ግልጽ ነው ያስታውቃል። ግን በጣም ሲቀራረቡ እሱ ጋር ነው እንግዲህ በጣም ፕሮፌሽናል የምትፈተነው ማለት ነው። አሁን ይሄንን ሩጫ ነው ብለን ብናስብ በማይክሮ ሰከንድ ሲገቡ አይነት ማለት ነው ልዩነቱ። እንደዚህ አይነት ዳኝነት የሰጠንበት መስፈን ብቻ አይደለም፣ ዲሲፕሊን በጣም ኢምፖርታንት ነው። እነኚህ ልጆች ከሌሎቹ በተለይ ያው ታውቃለህ ዘፈን ምርጫ ላይ ሁሉም ነገር በጊዜው ነው መሄድ ያለበት። ቴሌግራም ላይ ዘፈንን መርጦ በጊዜው መላክ፣ በትሬኒንግ ሰዓት ቀድሞ መገኘት። አንዳንድ ሰው ትሬኒንጉ 7 ሰዓት ሊጀምር ይችላል። ለምሳሌ 8 ዘፋኞች ከሆኑ መጨረሻ የሚሰራው ሰው 10 ሰዓት 11 ሰዓት ሊደርሰው ይችላል። አይ እኔ 11 ሰዓት የምሰራው ስራ ቀስ ብዬ ነው መጣው ብሎ 10 ተኩል ላይ ሊመጣ ይችላል። ይሄ ተገቢ አይደለም። ብዙ ጊዜ የምንናገረው እኛ መጀመሪያ መጥቶ እያንዳንዱን ፐርፎርማንስ ማየት ያስፈልጋል። እያንዳንዱ ድምፃዊ ከእያንዳንዱ መጥቶ ወጥቶ ፐርፎርም ከሚያደርገው ድምፃዊ ትሬኒንግ ከሚያደርገው ድምፃዊ ትምህርት መቅሰም አለበት ብለን ስለምናስብ እነኚህ ልጆች በተለየ ሰዓታቸውን ጠብቆ በመምጣት እኔ በጣም የገረመኝ ደግሞ እርስ በርስ በመረዳዳት አንዱ የአንዱን ዘፈን ተቀባይ በመሆን ባክስቴጅ ላይ ታቸው እንደሆነ ዘፍኖ ሲወርዱ ተቃቅፎ የሚሄዱበት አንዱ ወደቀ ሲባል የእውነት ማዘን የእውነት ከልብ በማዘን አብሮነታቸውን በጣም ሲያሳዩ የነበሩ ናቸውና እኔ በጣም የተለየ ሁኔታ ነው ያየሁት በዚህ ዙር ማለት ነው። ከአቅም በላይ ሆኖ ህግ የሚያስጥሱም ልጆች ስለነበሩ ያው እኔ እንደውም አንዴ ብሩኬና ማንን አትነካኩም ብዬ ይጃቸው ነበር ህግ ጥሰው ሁለቱምና ህግ የሚያስጥሱ ያክል ተወዳዳሪዎች ነበሩ። ኢሞሽናል የሚያደርጉ ድንገት ተነስተ በቃ ውጤት በማይሰጥበት ሰዓት 10,000 ሰጥቻለሁ የሚያስብል ድረስ የሚያስኬድ ተወዳዳሪያችን የዛን ቀን በጣም እጅግ በጣም ያልጠበቅነውን ፐርፎርማንስ ነው ያደረገችው። በጣም የሚገርም ነበር እና አይ ቲንክ እኔ ነበርኩኝ የመጀመሪያውን ዳኝነት የሰጠሁት። ሶ ኮንትሮል ማድረግ አልቻልኩኝ። ብዙ ጊዜ ዳኝነት ላይ ከስሜት ውጭ ሆነ በእውቀትና በልብ ነው መዳኘት ያለብህ። ሶ ኢሞሽናሊ በፍጹም ራስህን እንድትሸነፍ መፍቀድ የለብህም። ግን ደግሞ እንደዚህ አይነት በጣም አውትስታንዲንግ የሆነ ፐርፎርማንስ ሲመጣ ኢትስ አን አርት፣ ጥበብ ነው፣ ሙዚቃ ነው፣ ውበት ነው። ሶ ላትሸነፍ አትችልም። እንደዚህ አይነቱ ነገርም አይገዛኝም አያሸንፈኝም ካልክ ደግሞ ችግር ነው ራሱ። እንደዚህ ማለቱ ራሱ ችግር ነው፣ ጤናማነት አይደለም። ስለዚህ በዚህ ምክንያት ጣስ ህግ ጥሳለሁኝ ሰላም ምንም እንዳትይኝ 10,000 ሰጥቼሻለሁ። ተመልካቾች እኔ ይህን ነገር ተቃውሞ ያለው ተመልካቾች ያው ህጋችንን በማፍረስ ህግ የሚያስጥስ ፐርፎርማንስ ነው የሰራችው። እንደዚህ አይነት ሁኔታ ውስጥ ሁሉ የሚከቱህ ፐርፎርማንሳቸው የላቀ በመሆኑ ስለሆነ አንዳንድ ጊዜ ያው ተቋቁመ እሱንም ታልፋለህ። ለጊዜው ይሁን ኢሞሽናል ላይ አትጨባበጣትም በቃ ህግ ጥሳቸዋል ብለህ ግን በጣም ደስ ይል ነበር። በጣም አለባበስህ እውነት ነው በጣም ይወስዳል ወደዛ እና ማን ወደ ነበሩበት ዘመን ባባባ ገብቶኛል። ገብቶሃል አይደል? እኔ ላገዘ ነበር እኔ ወደኛ 82 ነው ብላለች። በነገር ላይ 82 ሰምተሻል? እኔ ራሱ አልተወለድኩም 82 ነበር። በጣም ያዘንኩት ማለት ነው አሁን እዚህኛው ውድድር ላይ አሁን ያሳለፍነው ውድድር ላይ ከአምስቱ ወደ ፋይናል 4 ለመሄድ ተወዳድረው ነበርና ኤርሚያስ የተባለው ልጅ በጣም እኔ ፐርሰናሊ በጣም ፊል አድርጌያለሁ። ቢኮዝ ኦዲሽንም ላይ ነበርኩኝና አውቀዋለሁ ያለውን ታለንት ምን ያህል እየተሻሻለ እንደመጣ ምናምንና አንዳንድ ጊዜ ያልጠበቅከውም ነገር ነው የሚሆነው። እኔም አልጠበቅኩም እውነት ለመናገር። ግን ያው ፋና ላምሮት እንደሚታወቀው ደግሞ የቀን ዴይሊ ፐርፎርማንስ የሚባል ነገር አለ። በእለቱ የምታሳየው ነገር ምርጫ ምናምን እና በዚህ አጋጣሚ ከኔ ጋር ብዙ እናወራለን። ዘፈን ምርጫ ላይም አንዳንድ ቴክኒካል በሆኑ ጉዳዮች ላይ ሙዚቀኞቹ ድምፃውያኖቹ ይደውሉኛል። ሌሊትም ሊደውል ይችላል ምናምንና
በተቻለ መጠን በአቅሚ አሲስት አደርጋለሁ ምናምንና ኤርሚ ትንሽ ወዝገብ ብሎ ነበር እና የመጨረሻውን ዘፈን ወደ አራቱ ለመግባት የመረጣቸውን ዘፈኖች ውድድሩ ሊካሄድ 2 ወይም 3 ቀናቶች ሲቀሩ ነው የመረጠውና ይሄም ምንድነው ቀድመህ አለመዘጋጀት ወስነህ ያንን አንድ ነምበር አድምተህ አለመስራት በራሱ እንደዚህ አይነት ኮንሲኩዌንስ ሊያመጣ ይችላል። ያዘልቃሎ ይበጃሎ ይበጃሎ ይሻላሎ ይሆናሎ እንዲህ ይሻላል። እንደዛ ህግ አስጥሳ በጣም አስጨብጭባ የነበረች ልጅ ከሳምንታት በኋላ ተሰናባች ሆናለች። ይሰናበታሉ ብለህ ደግሞ ኤክስፔክት የምታደርጋቸው ልጆች በጣም ተሻሽለው ደግሞ እስከ ፍጻሜ ድረስም ይመጣሉ። ውድድር ነው አንድ ይሄ ነው የውድድር ባህሪው። 16ቱም በጣም ጥሩ ነበሩ። በየቀኑ ግን በየሳምንት በሚኖር ውድድር አንድ ሰው የግድ መቀነስ ስላለበትና በእለቱ ከነበሩት ትንሽ አነስ ያለ ፐርፎርማንስ ስላደረገ ብቻ ነው ሲቀነስ የቆየው እንጂ በሙሉ በጣም ጥሩ ደረጃ ላይ ነበሩ። ሁለቱ ነገሮች ናቸው ገዢ። አንዱ የሙዚቃ ምርጫ ነው በእለቱ የምታቀርበው፣ ከዛ ደግሞ ያቀራረብህ ደረጃ ወይም የእለቱ ፐርፎርማንስ እያለን የምናወራው ማለት ነው። ባለፈው አይዳኝም፣ በዛሬው ነው የሚዳኘው፣ በዛሬ ባቀረበው ነው የሚዳኘው። ይሄ ዓለም ላይ ሁሉ የሚሆን ነገር ነው፣ የትኛውም ውድድር ላይ ከሙዚቃ ጋር በተያያዘ ማለት ነው። ስለዚህ በዚህ ምክንያት ነው እንግዲህ እንደዚህ አይነት ክስተቶች የሚመጡት አሉ። በየሳምንቱ እንደው የልጅ ባልወደቀ እያልከው ነው የሚወድቀው ሁሉም። ይሄ ምዕራፍ ለየት የሚያደርገው ሁሉም ጥሩ ነበሩ ብያለሁ። በየሳምንቱ ግን አንድ ሰው መቀነስ አለበት። የሚቀነሰውም በእለቱ ፐርፎርማንስ ስለሆነ በእለቱ በቃ እያዘንክ ነው ሁሉንም የሸኘናቸው። ተሰናባች የሚሆነው ኤርሚያስ መንግስቴ ነው። አብስራ እኔ ጋር 10,000 አይደለም ያለ 20,000 በጣም ልብ የሚሞላ እውነቴን ነው አንጀት የሚያርስ የውበት ልክ የሆነ ኤክሰለንት ፕላስ የሆነ ፐርፎርማንስ እኔ ይሄንን ብቻ ነው ሊሆን ይችላል። 10,000 አዝናለሁ። በመጀመሪያ እርሶ ያለፉበት ታሪክ ከባድ ነው አይደለም? እኔ አሁን እዛ ውስጥ ነው ያለሁት። እንደዚህ ብዬ እንዳወራ አይነት ነገር ውስጥ ነው የከተትከኝና እኔ እውነቴን ነው በጣም ኤክሰለንት ፕላስ የሆነ ፐርፎርማንስ። አንዳንዴ እንዴት ይሆናል መሰለ 10,000 ትሰጣለህ፣ በጣም ጥሩ ፐርፎርማንስ ታገኝ፣ ቆመህ ታጨበጭባለህ፣ ቁጭ ብለህ ታጨበጭባለህ፣ አይበቃህም። እችኛዋ ነገር ያው ከዚህ አገላለጾች ውስጥ አንዷ ነች ማለት ነው። በቃ አልጠግብም፣ ተናግሬም አልጠግብም። በየትኛውም ቃል ኤክስፕረስ ባደርገው የልቤን አደርስልኝም እና አንዳንዴ ዝምታው ይበልጥና በዚች መሰናበት ይሻለኛል አይነት ነገር ማለት ነው። ፕላስ ኤክሰለንት ደብል ፕላስ ኤክሰለንት ፕላስ ከ3 ኤክሰለንት ፕላስ ጋር መዛመቷ እንግዲህ ከኮፒራይት ጋር በተያያዘ ጓደኞቼን ልከስ እችላለሁ። ጥሩ ነው መዛመቷ በእርግጥ እና ኦዲየንስ ጋርም ተዛምቷል ይመስለኛል። ምን ለማለት እንደፈለኩኝ ወይ ምን ለማለት እንደተፈለገ ኢሚዲየትሊ ይገባቸዋል። እና የባለፈው አሸናፊዎች አሸናፊ ላይ እነ ጴጥሮስ በነበሩበት ሰዓት ከኦዲየንስ መሀል አንድ ወላጅ አንስተዋል፣ ዛሬ ኤክሰለንት ፕላስ ነው የምንጠብቀው ምናምን ሲሉ ነበርና በጣም ነው ደስ የሚለው። መንገድሽ የጠነከረና የምታይበት መንገድ በጣም ጥሩ እንደሆነ ነው የተረዳሁት። በዛ ላይ በጣም ብራይት ነው ድምጽሽ፣ አዘፋፈንሽ የተግበሰበሰ ነገር የለውም። ዲክሽኑ ምናምን ክሊን ነው የሚሰማው እያንዳንዱ ነገር። በጣም ጨካኝ ዘፋኝ ነው። በዚህ መንገድ ነው የምለው። እንዴት አድርገህ ዘፈኑን እንደዘፈንከው አንዳንዴ ለዋናው ዘፋኝ ሁሉ አራራለት። አንዳንድ ጊዜ የራሳቸው ተወዳዳሪዎቹ አቅማቸውን አያውቁትም፣ ያላቸውን የተሰጠው ልክ አያውቁትም። እና አንተ እንደ ፕሮፌሽናል ቁጭ ብለህ ስትዳኝ ነው የሚታይ ወይኔ ይሄ ሰው እኮ እንዲህ ቢያደርግ ይሄንን ነገር ቢጠቀም ይሄን ቴክኒክ ቢያመጣ የት ይደርስ ነበር ምናምን ትላለህ። ብለህም በልብ ዝም አትልም አይደል? ኮሜንት እናደርጋለን፣ አስተያየት እንሰጣለን። በሚቀጥለው ሲመጣ ግን ያው ነው፣ በሚቀጥለው ሲመጣ ያው ነው፣ አይሞክሩም። አንዳንዶቹ ደግሞ በተቃራኒው የሚባሉትን ነገር እያንዳንዷን ሳምንት እያንዳንዷን ቀን በደንብ ተለማምደው እንደሚመጡ ደግሞ ያስታውቃሉ። ሲለወጡም በጣም ሲሄዱም ርቀት ሲጓዙ ታያለ በውድድር ውስጥና
መቆጨት ሳይሆን እኔ በጣም ነው የምበሳጨው የተባለውን ባለመስማቱ። አጠቃላይ ለሙዚቃ ህይወቱ የሚጠቅም ነገር ነው፣ ለውድድር ብቻ አይደለም። ስለዚህ ረጅሙን ጉዞ ነው ራሱን እንዳይሄድ የሚገድበውና እሱ ነገር ነው እኔ ያናድደኛል የሚባለውን ማይሰማ ሰው። በዳኝነት እዚህ ቦታ ከመጣሁ ወዲህ ጠይቃለሁ። አንድ ነገር እኔ ሁሌ የማደርገው ምንድነው በየጊዜው በየሳምንት የሚሆነውን ውድድር እንዲሁ ከቅርብ ቤተሰብ ጋር ከሚያገኙ ሰዎች ጋር እወያያለሁ። እንዴት ነበር የሚለውን ከሰዎች አስተያየት መሰብሰብ ወዳለሁና እየደወሉም እንደዚህ በጣም ደንበኛ የሆኑ ሰዎች የሚነግሩኝ አሉና ዳኝነታችን ላይ ብዙ ተቃውሞ የላቸውም። አብዛኛው ሰው ደስተኛ ነው። ላምሮት አሁን ትናንት ለምሳሌ እንደወለድከው ሕፃን ልጅ አይደለም። ለምሳሌ እኛ ከውልደቱ ጀምሮ ነበር፣ ዛሬ ላይ ደርሷል። የ7 የ8 ዓመት ልጅ ማለት ነው ላምሮት። እና ያ ማለት ባይምሮ እንደሚጎለብተው በሰውነት እንደሚዳብረው ላምሮትም ትናንት የነበረው ተከታይ እያበዛ በጥራትም በይዘትም ተደራሽም በመሆን አንፃር በጣም ብዙ ተከታይ እያፈራ ተወዳጅነቱንም እያጎለበተ የመጣ ፎርማት ነው እና ያን ደግሞ ስታይ እንኳንም ደከምንበት ትላለህ። ቢኮዝ አንዳንድ ቦታዎች የምታያቸው እንደዚህ አይነት ሾዎች አሉና እነዛ ሾዎች ለምን ቆሙ ምናምን ራሳቸው ቢናገሩ ነው የሚሻለው። ግን ለአንድም ቀን ለአንድም ሳምንት ሀገራዊ ምክንያት ከሌለ በስተቀር ወይ አይተ ከሆነ ሊቋረጡ የሚችሉባቸው ሪዝኖች ወይ እንደ ሀዘን ወይ እንደ ምናምን እንደ ሀገራዊ አዋጅ አንዳንድ ነገር ከሌለ በስተቀር ለአንድም ሳምንት አልተቋረጠም።